እንቀጥላለን። አሁን ደግሞ ላቁያጺከ ላይ ደግሞ እግዚአ አእምሮ ገብርኤል ዘይትፈቅድ በደ ጥበብ ሐነጸት በወርከ ውስተ ልበ አብዳን ማእፈደ ዋቀመት ላቲ ሰባተ አዕማደ ይላል። እንግዲህ እዚህ ላይ ደግሞ አንድ የሆነ ነገር እናያለን። ደግሞ የእግዚአብሔርን ስፍራ ደግሞ ቅዱስ ገብርኤል ነጥቆ እናያለን። እዚህ ይህ ምንድን ነው የሚለው ትርጉሙ? ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት። የእውቀት ባለቤት እግዚአብሔር እንጂ ገብርኤል መቼም ሆኖ አያውቅም። ገብርኤል ፍጡር ነው። የእውቀት ባለቤት መሆን አይችልም። የእውቀት ባለቤት እንደመሆንህ በዘመንህ ጥበብ በሰነፎች ልቡና አዳራሽ ሰራች፣ ለአዳራሿም 7 አዕማድ አቆመችላት ይላል። ግን ምሳሌ 9:1-6 ምን ይላል? ጥበብ ቤቷን ሰራች፣ 7ቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም ደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። አላዋቂ የሆነ ወደዚህ ፈቀቅ ይበል፣ አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የደባለቅኩትንም የወይን ጠጅ ጠጡ፣ አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልም መንገድ ሂዱ እያለ ነው የሚቀጥለው። ይህን ቃል አምጥተው ነው እንግዲህ ለቅዱስ ገብርኤል የሰጡት። የሚገርማቸው እሱ ብቻ ሳይሆን እዚህ ላይ እግዚአ አእምሮ ገብርኤል ወዜናዊ ጥበብ የሚል ዚቁ ላይ ደግሞ አንድ ሐሳብ አለ። ይሄ እንትን ያለው ቅዳሴ ላይ ነው ያለ። እግዚአ አእምሮ ገብርኤል ወዜናዊ ጥበብ ዘከሰተ ለነ ዘኮነ ስውረ ውስተ ማዕምቀ ጽልመት ወሀቤ ቃለ ትፍስሕት ለእለ ይሰብኩ በየሀቤ ለከ ነው የሚለው። ልብ በሉ እንግዲህ የዚህ ትርጉም ምንድን ነው የሚለው? የእውቀት ባለቤት ጥበብን የሚያናግር በጥልቅ ጨለማ ውስጥ ተሰውሮ የነበረውን የገለጽክልን የኃይልን ከፍታ ለሰበኩ የደስታ እያለ የሚሄድ ነው። እንግዲህ ይህ ያለው በትክክል የተነገረው ለጌታ ለኢየሱስ ክርስቶስ። ግን ይህንን ወስደው ለማን ሰጠውታል? ለገብርኤል። እንግዲህ እግዚአ አእምሮ ገብርኤል ወዜናዊ ጥበብ ዘከሰምተለ እግዚአ አእምሮ ገብርኤል ወዜናዊ ጥበብ ዘከሰተለ ዘኮነ ስውር። ይህ ምንድን ነው የሚለው? የእውቀት ባለቤት ጥበብን የሚያናግር በጥልቅ ጨለማ ውስጥ ተሰውሮ የነበረውን የገለጽክልን የኃይልህን ከፍታ ለሰበኩ የደስታ ቃልን የምትሰጥ ቀድሞ ያሳድድ የነበረውን ጳውሎስን በብዙ ቸርነት የጠራኸው የተመረጠ ዕቃ ያደረግከው አንተ ነህ። በዚህም ወደድከው ሐዋርያ ይሆን ዘንድ የምትጠራ የመንግስትህንም ወንጌል የሚያስተምር ይሆን ዘንድ እያለ ይህ ሐሳብ እንግዲህ ይቀጥላል። ይህን ነው ወስደው ለገብርኤል የሰጡት። የሚገርማቸው እንግዲህ ግን ይህ ሐሳብ የገብርኤል ሐሳብ አይደለም። ገብርኤል እዚህ ላይ አይመለከተውም። የዚህ ጥበብ ገላጭና ሰጪ እግዚአብሔር ብቻ ነው።
ለዚህ ነው በስርዓተ ቅዳሴም ቅድም ያልነውን ዘኮነ ስውረ ውስተ ማዕምቀ ጽልመት ብለን የተናገረው ይህንን በጨለማ ውስጥ ያለን ብርሃን የምትገልጥ የደስታ ቃልን የምትሰጥ ብለው አባቶች ትላልቅ አባቶች ይህን ድርሰት የደረሱ። ግን ይህን ለምንድን ነው እንደዚህ ምን ዘበድርቅ? በቃ ገብርኤል ፍጡር ነው፣ ይህንን ሊባልለት አይገባም። ግን ሊቃውንቶቹ ይህንን ዜማ ሲሉት በቃ ጥሩ ነገር ያሉ ነው የሚመስለው። ህዝቡ ይህንን ስለማይሰማ ሁል ጊዜም በቃ እልልልል በማለት ብቻ ህዝቡ ይደግፋል። ምክንያቱም ሚሉትን አይሰማም። ፍጡርና ፈጣሪ ሊቃውንቱ እባካቸውን ፍጡርና ፈጣሪ ለዩ። ለእግዚአብሔር የሆነው ለእግዚአብሔር አቅርቡ፣ ለሰው የሆነው ለሰው ይሁን። ምስጋና እኮ ለሰውም እኮ በቅጡም አለ እኮ። እንደ ሰው በህይወት ያለ ሰው እርስ በርሱ ሊመሰጋገን ይችላል። ይህ ምስጋና ግን የእግዚአብሔር ብቻ ነው እንጂ ለቅዱስ ገብርኤል ይህ የሚሰጥ አይደለም። ቅዱስ ገብርኤል ፍጡር ነው። ይህ ምስጋና ለሱ አይገባው። ምክንያቱም የጥበብና የእውቀት ባለቤት የሆነው ኢየሱስ ክርስቶስ ብቻ ነው። ስለዚህ እንዲያው ዜማው ስለሚያምር ብቻ ስለምትሉት ውስጡ ግን ገለባና ባዶ ነው። ሊቃውንት የምትባሉ ሰዎች እባካችሁን ይህንን ትምህርት አርሙ። እንቀጥላለን።